ሳንወድ ውሃው አርዶ አወጣን ከእግዚአብሔር ከእናታችን ሆድ ግን ኑሩ ብሎ አስቀመጠን ለስራ እንዳስቀመጠን ማወቃችን አስፈላጊ ነው። የራእይ ሰው ነገ የሚያገኘውን ያያል። ራእይ የሌለው ሰው ትናንትና ላለፈው ብቻ ነው የሚያስበው። ራእይ ያለው ሰው ነገውን ያያል። እሆናለሁ አንድ ጊዜ ሚኒስትሪ 8ኛ ክፍል ነበር የወደኩት። አዲስ ነፍስ ነበርኩ። በቅርብ ነው ያመንኩት። እኔ ያመንኩት ጌታ እንዲያደርጋል እንዳለ አናደር ኪዮስኪ ተቆም ገባ። በሱ ውስጥ ገባው። እዛ ውስጥ አለቀስ። እናቴ እንዲያለች ልጄ ወይ አታልቀስ፣ ገና ረጅም መንገድ ይጠብቃል። እምባዬን ጠርጌ የሆነ ፕሮግራም እንዲያለኝ እግዚአብሔር በዓለም አዞረሃለሁ። እኔ እኮ ሱሬም የለኝም። ለዛ ጫማዬ በጣም የተበጣጠሰ ነበር። እግዚአብሔር አይስጣችሁ በኢየሱስ ሆኖ ታያለ ባለ ሁኔታ አቲ ነገ የሆነውን ያያል። የትናንትናውን አታስቡ ይላል መጽሐፍ። የትናንትናውን ማሰብ ድሮ የሆነውን ማየት አይደለም። ነገ የሚሆነው በአንተ ላይ የሚሆነው የነገው እሱ እግዚአብሔር አይስጣችሁ ሆነ ትገኛለህ። የእግዚአብሔር ስም ይባል። እጅን ያዙ። ራእይ ካለው ሰው አንድ አራት ነገር ይገኛል ወይ በሱ ላይ ይገለጣል የሚለው አንደኛው ራእይ ላለው ሰው የሚገለጠው በመንፈስ ቅዱስ እየተመራ የእግዚአብሔርን ቃል እያዳመጠ በመንፈስ ቅዱስ ቃል ድምፅን እየሰማ ራእይ ምዕራፍ 10 11 ያዙ። በቀዝቃዛ ቦታ እዛ ሀገር ውስጥ ቁጭ ብሎ ለሰባት ቤተክርስቲያናትን ራእይ ያየነ ባለበት ወደፊት የሚሆነው እያየ ነበረ። ሁለት እጆቻችሁ እግዚአብሔር ድምፅን እያሰማ ያስኪዳችሁ። እየሰማ ይገባል፣ እየሰማ ይገባል። የብድ ነገር ስለ ቤተ ክርስቲያን ነው እሱ የሚያስብ። ሌላ ሁኔታ አይታየውም ነበር። የነገውን ያይ ነበር ቁጭ ብሎ። አንድ ነገር እናገራለሁ። እግዚአብሔር የሆነ ነገር ነው ያመጣው እዚህ ምድራዊ ቦታ የተጣባጭ ነገር በእጃን አይን አለው በአንተ ሰርቶ ይለፍ። ዝም ብለን ወስደን አክብተን ልጅ ወልደን ቤት ሰርተን መኪና ገዝተን እንሞት አይደለም። ፍሬያማ የሆነ ነበር። እጆቹን ዘርጉ። እግዚአብሔር ፍሬያማ ነገር ይስጣችሁ በኢየሱስ በውስጣችሁ ያስቀምጥ በኢየሱስ። እንግዲህ የራእይ ሰው ለቤተ ክርስቲያን የህይወት ተስፋን እያየ ይሄዳል ወይ ደግሞ እያስመሰከረ ይሄዳል። ተስፋ አለው። እንደ ጳውሎስ ገላን ወዲህ ወዲያም ቢዟዟር በችግርም ውስጥ እያለ ስለ ቤተ ክርስቲያን ነገ የሚሆነውን እኔ አሁን እላለሁ እምነቴንም ጠብቄያለሁ፣ ሩጫዬንም ጨርሻለሁ፣ ለአክሊል እሮጣለሁ። የላይኛው የመንግስተ ሰማያት የላይኛው አክሊል ነው የሚታየው። አንደኛ ጢሞቴዎስ
ጢሞቴዎስ ምዕራፍ 4 ከቁጥር 7 እናገኛለን። አየኝ ኢየሱስን ይላል ኢየሱስን እያየ ይሄዳል። አንድ ነገር እናገራለሁ። ተስፋችን ማለምለም ይጀምር በኢየሱስ ራእይ ያየው ሰው ተስፋ አይቆርጥም። ተምሮ ተስፋ አይቆርጥም። ነዶ ተስፋ አይቆርጥም። በሕይወት ባለበት ነገር ውስጥ ተስፋ አይቆርጥም። የሚበልጠው ይጠብቀኛል። የተሰባበረ ይሰባበር፣ የቀረ